አንዳንዴ ኦርቶዶክስ መባልም ትንሽ ስሜት ያደርጋልና እሺ የተወደዳችሁና የተከበራችሁ ቤተሰቦቻችን አንድ ያጫወተን ነው የሚገኘው መሀል ላይ የመጀመሪያው ልጅ አጋጣሚ መጣ። ያ ጊዜ አንቺ ልታወሪ ነው ፈልገው ምን ተሰማሽ? ቤተክርስቲያን በመሄድ እበልጥሃለሁ አንተ በማመን ትበልጠኛለህ ይለኝ ነበር። አሁን በጣም አመሰግናለሁ። ጥሩ የልጆቼ አባት ነህ። እወድሃለሁ። እግዚአብሔር እንግዲህ እድሜና ጤናውን ይስጥ። ዘፈን ምናምን የሆነ ሰዓት ላይ ተሳስቼ አብረ እነሱ ይዘፍኑ አብራቸውን ካል አንቺ ዘፈን ያምርብሽ ብሎ እስቲ እውነትን ግለጽስ ምን አይልሽ ነው? እርግዝና እንደሆነ ታወቀና ሄድን ሐኪም ቤት። ከዛ ሐኪም ቤት ሄደ ሐኪሙ እንዳታስወርዱ ምናምን አይነት ነገር ገና ማህፀንሽ ስስ ነው እንዳታስቡት አይነት ማለት እንደዛ አይነት ንግግር ተናገረ። አብረን ሆነን ማለት ልጣላ ልጋድ መድኃኒቱ ላይ ተረገዘ ልጁ። አሁን አመመኝ ብሎ የገባው እውነትን አታውቁትም እናንተ የምታውቁት እንዲህ ስልክ ላይ ቲክቶክ ላይ ምናምን ነው እንጂ እኔ አላታውቁትም። የማን ደጋፊ ነህ? እኔ አርሰናል። ለምን ታያለህ? ቴሌቪዥን ለቤት ውስጥ አባት ስለማርቀው መስለኝ እኔ እንጃ በጣም ቅርብ ስለሆነ መሰለኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከመሆ በምድር። እዚህ መተን ለነነዌ ጊዜ ቤተክርስቲያን ተንተዋልሽ ጊዜ ልደታ ሙሉ ህዝብ ሙሉ ታሳይም ባይኔ መጣ። እኛ ቤት ቴሌቪዥን ልምጣላችሁ እንደዛ አቀጠረ አይደለም ካሰብኩ ጸሎት ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዚ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ። ዳዴ ብለን ትዳርን ለጀመርን ሰዎች በጣም ብዙ ምሳሌ የሚሆን ነገር አላቸው። ቤተቃና ዘወይን ቤተቃና አድሃ ተጣራ እግዚአብሔርም ሰማው ደርሶ ስላንኳኳ ከጸባኦት እንባው አምላክ በቸርነት በምሕረት ጎበኘው ባለቀሰ ጊዜ ግራ የገባው ሰው መሻትን ብቻ ነው የሚፈለግብህ እግዚአብሔርን ጥራ እመን ትድናለህ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17። እነሆ በዓለ ልደትንና በዓለ ጥምቀትን ምክንያት በማድረግ ቋንቋ አይነሽ ሚዲያ ከናንተ ከቤተሰቦቿ ጋር ሆና በልተው ማደር ለብሰው መውጣት ያቃታቸው እጅግ የተቸገሩ ወገኖች አሉ። ስለዚህ ከናንተ ጋር ሆነን በያሉበት በወደቁበት ሄደን ለመጠየቅ ተዘጋጅተናል። እናንተ የቻላችሁትን ወደዚህ ትልኩልናላችሁ። እኛ ደግሞ ሰብስበን በጥቂቱ እንኳ ይችን በዓል በትንሿ ጠይቀናቸው እንዲያሳልፉ ለማድረግ ይህንን መልእክት ወደ እናንተ እናደርሳለን። በዚህ በምታዩት አካውንትና ስልክ ቁጥር ደውሉልን፣ አስገቡልን። መልሰን የላካችሁትን ከነሱ ጋር አድርሰን ወደ እናንተው ደግሞ እንድታዩት እናደርጋለን። እግዚአብሔር ሰላሙን ይስጠን። ከወዲሁ መልካም በዓል እንኳን አደረሳችሁ። እሺ የተወደዳችሁና የተከበራችሁ ቤተሰቦቻችን አንድ ያጫወተን ነው የሚገኘው መሀል ላይ የመጀመሪያው ልጅ አጋጣሚ መጣ። ያ ጊዜ አንቺ ልታወሪ ነው ፈልገው ምን ተሰማሽ? ተወጇለሽ አንዴ አብሮሽ ነው ያለው ነገር ግን ደግሞ የሆነ ነገር ተፈጠረ አይደል? ያ ነገር ደግሞ ተፈጥሯል እግዚአብሔር ፍቃድ። እስቲ ተሰማሽን ዝብለ እወደዋለሁ ይወደኛል በፍቅር የተሰራ ነገር ነው ብዬ ነው የማስበው ልጁ መምጣቱን እና ግን ቤተሰብ ማለት የሁሉም ቤተሰብ የወንዱም ሆነ የሴቷም ቤተሰብ በስርዓት በወጉ ሁሉ ነገር እንዲሆንለት ነው የሚፈልገው። ያ ነገር አለ። በእኔ በኩል ደግሞ የመጣውን ነገር እንትን ማለት የለብኝም ብዬ ነው የማምነው። ለምን የሰው ነፍስ ነው መጥፋት የለበትም ብዬ ስለማስብ ያንን እንትን ለማለት ፈልጌያለሁ። ብዙ ጭንቀት ነው የነበረው። በጣም እየደበቅኩ ነበረ፣ እየሸፋፈንኩ ነበረ። በቃ ጓደኞቼም እንዳያዩኝ ቤተሰብም የሰፈር ሰውም ምናምን ብዙ ነገር የምትሳቀቀው ነገር አለ። ግን ውስጤ ላይ ያለው ነገር ደግሞ ያስጨንቀኛል።
እንደሌላው ሰው እንደዛ ማድረግ የለብኝም። በቃ በዛ ወስኛለሁ። እሱም ራሱ በጣም ከእህቶቼ ጋር እየተከራከረ ነበረ። ይሄ ነገር መሆን አለበት የለበት የሚለው ነገር ልጅነት ስላለው በልጅነት አሁን እንደዚህ እንትን የምትሉት እንዴት በቃ አይሆንም ነው። ምንም ስላልነበረን ማለት ነው ገና እንትን ልጆች ስለሆነ እንዴት ብላችሁ ነው ይሄን ነገር ልትወጡት የሚችለው የሚባል ነገር ከቤተሰብ ጋር ክርክር ምናምን ነበረ። እኔም በቃ በጣም ተጨናንቄ ስለነበረ ከሱ ጋር ተስማምቼ ነግሬው ወደ ላሊበላ ነው ጉዞ ያረኩት ማለት ነው። ለምን አንድ መፍትሄ ያገኛለሁ በቃ አንድ ከሰዎች ጥያቄ ከሁሉም ነገር ምሸሽበት ነገር ስለሆነ ወደዛ ነው። አሁን በተለምዶ አንዳንድ ሰው እንደዛ ሆኖ ቤተክርስቲያን ውስጥ አይገባም ምናምን የሚባል ነገር አለ። እኔ ግን በቃ እግዚአብሔር ከወደደ ያደርገዋል፣ ካልሆነም ደግሞ በቃ መልሴን ይሰጠኛል ብዬ ወደዛ ነው ሄድኩት ማለት ነው። ከዛ በቃ ሁለታችንም ተስማምተን ቀጠልን ማለት ነው። በጣም ከመስዋዕትነት በላይ ነው የሷ። በጣም ከባድ ነው ማለት እንዳለችው ነው። ቤተሰብ እኔ ነፃ ነኝ፣ ኦልሬዲ ወጥቻለሁ ከቤት ብያለሁ እና በራሴ ነኝ ያለሁት። የራሴ ጌታ ነኝ። በቃ ራሴን ነው የምመራው። ማንም የሚጫነኝ የለም። ሁለተኛ ነገር ብዙ ጊዜ ለጓደኞቼ ማማከር አልወድም። ይሄ በራስህ የምትወስናቸው ውሳኔዎች ላይ ሶስተኛው ወይ ሁለተኛው ወገን ጣልቃ አላስገባም። ላማከርህ እችላለሁ፣ ኖርማል ጨዋታዎች ሆኖ ላማከርህ እችላለሁ። ውሳኔ የሚጠይቁ ነገሮችን ግን ሰዎችን ጣልቃ አላስገባም። ማንንም ቢሆን ማለት በቃ በራሴ ነው። ብጸጸትም ባልጸጸትም እኔና እኔ እንጂ ሌላን ሰው ድራቢ አድርጌ እሱ እኮ እንዲህ ባይለኝ ኖሮ ብዬ መጸጸት አልፈልግም። በቃ ውሳኔው እኔ ነው፣ በእኔ ማለቅ አለበት የሚል ነውና እህቶቿ አንድ የእህቷም ጓደኛ ነበር በጣም የምንወደው አለ። አሁንም አብሮ ቤተሰብ ነን። ያው ግን እንደ ቤተሰብ ለመቀጠል ያው የሚያሳስብ ነገር አለ አይደለ? ገና ልጆች ናችሁ። ይሄኛው እንትን ቢል ነገ ይቀጥላል እና ነገ ትደርሱበታላችሁ፣ ህይወታችሁን አሸንፉ የሚል ነበር ክርክሩ ማለት ነው። እና በጣም ረጅም ቀናት ከተከራከርን በኋላ በመሃል የላሊበላው ሀሳብ መጣና ከየትም ብዬ እንትን ብዬ ላሊበላ ላኳት። ላሊበላ ሄደች። የተወሰነ ቀን ጋፕ ይሰጠኛል። ምክንያቱም እዚህ ከሆነች የዛም ጫና በጣም ሰው የሚክድበት ሰዓት ነው፣ አስረግዞ ምንም የሚክድበት ሰዓት ነው። እኔ ግን እንዴት ሰው ሁለት ስህተት ይሰራል ከጋብቻ በፊት የሚለውን ተላልፌያለሁ። እግዚአብሔር እንዳልኩ ነው መሄድ አልሄድም እንጂ ህግጋቶች ላይ የቤተ ክርስቲያን እንትኖች ላይ በጣም እንትን ነው። ያ ጓደኛዬ ምን ይለኝ ነበረ? ቤተ ክርስቲያን በመሄድ እበልጥሃለሁ፣ አንተ በማመን ትበልጠኛለህ ይለኝ ነበር። አሁን ቀደም ያልኩ ወንድሜ ማለት ነው። እና እንዲህ አይነት ነገር ላይ በጣም ፈሪ ነኝ። ይሄ ፈሪሃ እግዚአብሔር የምትለው ውስጥ ላይ ያለው ነገር ላይ በጣም ፈሪ ነኝ። እና በስተቴ የተጣራን ነገር መልሼ ደግሞ ወዳልሆነ ነገር ብገፋ ቀጣዩ ህይወቴ ምን ሊሆን እንደሚችል ልክ እንደዚህ እንደ መጽሐፍ ነው። በቃ ግልጥ እያለ ይታያል። እና እግዚአብሔር አምላክ ያለው ነው በስተቴ ተሰጥቶኛል። ያንን ይቅር እንደሚለኝ አምናለሁ። እለት በእለት ንስሐ እንደሰጠኝ ስለማቅ ማለት ነው። ሄደች እሷ፣ ገብቼ የሞነጨርኩ ምንም ያንን የጭንቀት ሰዓት ከእግዚአብሔር ጋር እንደምንም አለፍኩት። እሷ ልክ ከላሊበላ ተመልሳ መጣች ማለት ነው። እና እህቷ በጣም ተወዳት እኩያዋም ስለሆነች ጓደኛዋም ስለሆነች በጣም እንትን ትለኝ ነበርና መርካቶ ነበር ያን የምሰራው ሄኒ ፔኒ ካፌ እዛው ራጉኤል ስራ ወቅ እዛ አንድ ቀን ቀጠርኳት። በቃ የመጨረሻ ዛሬ የሆነ ቃል በቃ ተናግሬ ማስቆም አለብኝ ይሄን ነገር በሚል ጓደኛዋ ስለ ፍቅረኛዋ ማለት ነው የዛሬ ባለቤቷ የዛኔ ፍቅረኛዋና እሷ ነበር በጣም በቃ ነገ ምንድነው እንዴ እናንተ ጉልቻ እንደዚህ እንደ ህፃን እንደዚህ እንትን ብላችሁ ምናምን የሚል አንዳንዴ ተስፋ ሊያስቆርጥ የሚችል አይነት ንግግር አለ አይደል? እንደዛ ሁሉ ነበር። ግን በቃ ወልዳለው እያልኩ ኃይለ ቃል ካንደበቴ መውጣት የለበትም። ስለዚህ ያለኝ አማራጭ ምንድነው? በብልሃት መያዝ ነው የግዴታ ያለኝ አማራጭ። ቀጠርኳት ለመጨረሻ ጊዜ ምንድነው የኢኮኖሚ ጉዳይ እንደሆነ ገባኝ በቃ ጭቅጭቁ። ስለዚህ እንደው አንዳንዴ እግዚአብሔር አንደበቴ ላይ ቁጭ ብሎ ራሱ የተናገረም ነው የሚመስለኝ። ስለኔ ባንክ ደፍተር የምታውቂው ነገር አለ አልኳት፣ እህቷን ማለት ነው። ቆመ በቃ ንግግሩ። ከዛ ጊዜ በኋላ ጊዜው ደረሰ።
ይህን የመሰለ ሸበላ በእምነት አንድ አምላክ ቅዱስ ገብርኤል አባቴ በዕለቱ ሐምሌ 1999 ለሚሊኒየም መሻገሪያ ቁጥሮቹ ራሱ ይደንቁኛል። ቁልቢ ገብርኤል በዕለቱ እንዳለ 99 በቃ በዕለቱ ሰጠኝ። ሐምሌ 1999 የሆነ ሚሊኒየም የሆነ ልጅ ነው። በእምነት አልኩት፣ በእምነት ስለወለድኩት በእምነት አልኩት። ኦልሬዲ ኑሮ ጀምረናል አብረን። ያለችኝ ነገር አድርጌ ጥንቅቅ ያለች ትንሽ የቤት ይዣለሁ፣ ሁሉ ነገር የተሟላላት ይዣለሁ። እዛው ላይ ክርስትናው ላይ በተፈጥሮ በተለምዶ በሀገራችን የሚባል ነገር አላክም ባሉ ምንተሴ የሚባሉ ነገሮች አሉ። ታውቃለህ? አዎ ትመታለህ። እዛው ተያዘች በ40ኛው ቀኑ ላይ ማለት ነው። እንግዲህ ክርስትና ተነስቶ ከ5 ቀን በኋላ ምናምን የሚባል ነገር አለ በባህላችን። ያው ሃይማኖታዊ ብንሆንም መፍራት የለብንም እውነታ ነገሮች። እዛቸው ላይ ተያዘች እሷ። እና ሐኪም ቤት ሄድን። በእምነት ተወልዶ ክርስትና ተነስቶ ያው እሷ እንትን ሲላት እርግዝና እንደሆነ ታወቀና ሄድን ሐኪም ቤት። ከዛ ሐኪም ቤት ሄደ ሐኪሙ እንዳታስወርዱ ምናምን አይነት ነገር ገና ማህፀንሽ ስስ ነው እንዳታስቡት አይነት ማለት እንደዛ አይነት ንግግር ተናገረ። አብረን ሆነን ማለት ልጣላ ልጋደል እንዴት ባልና ሚስትን እንዲህ አይነት ንግግር ትናገራለህ ብዬ ማለት ስለማስወረድ ማን አሰበ? እዚህ የመጣ ነው እኮ ለሕክምና። አይ እኔ መሰለኝ ገና የተጋባችሁ አልመሰለኝም እንደዚህ አይነት ነገር አለ ማለት። ከዛ 2000 ነሐሴ 1 ልደትዬ እኔ ስለምን ይቀርብኛል አለችና በልደትዬ ቀን ገብርኤል አበሰረ ልደትዬ ደግሞ እቺ ነሰለሽ አምኜ ነበር አምኜህ ነበር በእምነትን ሰጠኸኝ አይበቃህም አልከኝ። አሜን አልኳት። እሷን ደግሞ አሜን አልኳት። ከዛ በመሃል ያው ይበቃናል አልንና ምድራዊም ስጋም ለበስ አይደለም መድኃኒት አስደረግን። ስንል ወጣ። ሌላ መድኃኒት የ3 ዓመት ድጋሚ ሌላ መድኃኒት ተደረገ። በመሃል የሆነ መሃል ላይ መድኃኒቱ አልወጣም። መድኃኒቱ ላይ ተረገዘ ልጁ። አሁን አመመኝ ብሎ የገባው ባርኮት። እሱ ደግሞ መጥምቁ ዮሐንስ ያጠመቁት ኢየሱስን የወለደች እናት ከሰጠች አለና የካቲት 30 የኔ ነው ብሎ ወሰደ እሱ። አይ ልጄ ከሰጠቻችሁ አለችና ሐና ማርያም ደግሞ መስከረም 11 ሰጠች። እሱን ያው ኖርማሊ የሱ ሰዓት አሁን ወደ ልጆች ያስተዳደግ ምናምን እሄዳለሁ። ብቻ ሐና ማርያም ደግሞ እሱን መስከረም 11 ያው አሁን 7 ዓመት የአራት ልጆች 3 ወንድ 1 ሴት ልጅ። አሜን ባርኮትና እውነት አንድ ምን አይነት ባል ነው ሳጥሽ? ምን አይነት ሰው ነው? ቤት ውስጥ ምን አይነት ባል ነው? ምን አይነት አባት ነው? ለልጆቹ ምን አይነት አባት ነው? ለአንቺስ ምን አይነት ባል ነው? እኔ ጥሩ ባሌ ነው ብዬ ነው የማስበው። ለልጆቼ ደግሞ ለምሳሌ እኔ ከወለድኩ በኋላ ልጅ አላዝለው። እሱ ነው የሚያዝለው። ያዝላል ዳይፐር ምናምን መቀየር በዛን ጊዜ እንደውም አልተለመደም ነበረ። አንዳንድ እናቶች መንገድ ላይ አስቁመው ይጠይቁኝ ነበር፣ ለምንድን ነው አንቺ ሴት ነሽ ልጅሽን ራስሽ ለምንድን ነው የማታዝዩ? እሱን እንዴት ወንድ ልጅ እንዴት አሸከመሽ ትሄጃለሽ? እንደዚህ በፊት ለፊት የሚታዘለው እና በቃ ትልልቅ እናቶች ይገርማቸዋል። በቃ መንገድ ላይ ያስቆሙኛል፣ ይጠይቁኛል። እኔ 9 ወር ተሸክሜ ያለው እሱ አንድ ቀን እንደዚህ ተሸክሞ ቤት ምን ችግር አለው ላቸዋለሁ። አንዳንዶቹ ይገርማቸዋል፣ አንዳንዶቹ እንደውም ወደ እርግማን ሁሉ ይሄዳሉ። ያ ምንድነው አለመረዳት ነው። ለእኔ ግን ግማሹን ነገር ተሸክሞልኛል ብዬ ነው የማስበው። ለሊት ላይ አሁን ከተወለዱ በኋላ እንቅልፍ እንትን ይላል። ለሊት ላይ እና ቀን ላይ ይምታታል አይደለ? ለሴቶች አሁን በጣም ከባድ ነው። ግን እሱ ጎበዝ ነው። ልጆች በጣም ነው የሚንከባከበው። ከኔ በላይ ማለት እችላለሁ። እኔ መሸከም ማጥባት የኔ ስራ ቢሆንም ያግዘኛል በጣም።
እስቲ አመስግኝ ስላደረገው ነገር ምስጋና ስጪው። አድዳ በጣም አመሰግናለሁ። ጥሩ የልጆቼ አባት ነህ። እወድሃለሁ። እግዚአብሔር እንግዲህ እድሜና ጤናውን ይስጥ። የአራት ልጆች እናትህን አምላክ የሰጠህን ስጦታህን በምን ቃል ትገልጻታለህ? ለአንተ ምን አይነት ሚስት ናት? ምን አይነት እናት ናት? በዛው ደግሞ ምስጋና ስጣት። ብዙ ጊዜ እንዲህ ካሜራ ፊት ስትሆን ቃላቶች ይጠፋሉ ታውቃለህ። እና ምን ብዬ እንደምገልጻት አላቅም። ለእኔ ከእንቁ በላይ እንቁ ናት። እንደዚህ ልል አልችልም። ብዙ መክሊቶችን የሰጠችኝ፣ ቅድም ጽፍ ነበር ብያለሁ። የጻፍኳቸው ነገሮች ባይወጡም እግዚአብሔር አምላክ ፈቅዶ ከልጆቼ ጋር በምሰራቸው ነገሮች እንደወጣ አርጋኛለች። መታያይም ጭምር ናት። እንዳልኩ ነው ካሜራ ፊት ሲሆን ቃላት ይጠፋል እንጂ እሷን ለማሞገስ በጣም ብዙ ቃላቶች ይኖራሉ። ወረቀትና እስክሪብቶ ይዤ ብቀመጥ ከቃልም በላይ ናት ለኔ። ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተ እንደማወደስ ከላይ ከአርያም ከሥላሴ መቅደስ በአንድነት ሶስትነት ከዙፋኑ ሞልተው የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ዳር ልቁም የወደቀ ላንሳ የተራበ ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ ደጉ አባት ቤቴ እንዲሞላ ባንተ በእምነት ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ። የተወደዳችሁ ቤተሰቦቻችን ፕሮግራማችን እንደቀጠለ ነው። ይህ በያያ ዘልደታ ቋንቋ የነሽ ሚዲያ ላይ ቤተ ቃና ፕሮግራማችን ነው። ከሰዎች የትዳር ህይወት ውስጥ ከክርስቲያኖች የትዳር ህይወት ውስጥ ከልጆቻቸው አስተዳደግ ብዙ ነገሮች ልንማር እንደ አብርሃም ቤት እንግዳ ሆነን እንመጣለን። ሁላችሁም ቤት እንመጣለን። ትዳራችሁን ህይወታችሁን እናያለን። ከዛ ደግሞ ብዙ ነገሮችን እንማራለን። እንግዲህ ክርስቲያን በማህበራዊ ህይወቱም በግል ህይወቱም የተመሰከረለትና ብዙ በረከትን ያገኘ ነው። ስለዚህ ወንድማችን አንድዬ እስቲ ደግሞ ከጎረቤቶቹ ጋር ያለው ህይወት ምን ይመስላል የሚለውን እናያለን። እናቴ እንደምን አሉ? እግዚአብሔር ይመስገን። ራስዎትን አስተዋውቁ። ስሜ አልማዝ እጅጉ እባላለሁ። የክርስትና ስሜ ሴተ ማርያም። እሺ እንግዲህ ያገኙት አንድዬ ጋር ነው። አንድዬ ጎረቤቴ እንዳትልብኝ እንደውም እናቴ ብለህ ጥራኝ ብሏልና እንዴት ነው ጉርብትና አብሮ መሆን ከአንድዬ ጋር? አንድዬ እንዴት ነው የምትተዋወቁት? እኔ እንግዲህ ኩዬ ነው ያገናኘን። እኔ ስገባ እነሱ እዚህ ነበሩ። ከዛ ጀምሮ ነው ግንኙነታችን። እኔ እንደ ልጆቼ ነው የማያቸው፣ እነሱም እንደ እናት ነው የሚያዩኝ።
በተለይ ህፃናቶቹ እኔ በዚህ እንኳን ሳልፍ ሰላም እንኳን ሳልልቅር ሳልፍ እንዴት ነው ሰላም ሳቲን የምታልፊ ብለው ይሉኛል። ይሄን ያህል ቅርብ ነን ማለት ነው። እኔም ደግሞ እንደ ደጀ ሰላም 2-3 እዚህ ቤት ሳልመጣ አልሄድም። ቀኑን ሙሉ ስወጣም ስገባም እዚህ ልጆቼ ናቸው፣ ሳላያቸው ማለፍ አልችልም። ማሆይም አሉ። ሁሉን ሰላም ብዬ ነው የሚሄደው። ለኔ ልጆቼ ናቸው ነው የምለው፣ ጎረቤቶች አይደሉም። ማለት ነው። ወይዘሮ አልማዝ እንግዲህ እዚህ አካባቢ አብራችሁ ስትኖሩ መቼ ማህበራዊ ህይወት በጣም አሁን በጣም ከባድ ሆኗል። ሰው ከሰው ጋር ተፋቅሮ ተዋዶ ተግባብቶ መኖር በጣም እያቃተው መጥቷል። ጊዜው እጅግ ከባድ ሆኗል። እንደናንተ ጊዜ አይደለም የኛ ጊዜ። አጋጣሚ ሆነ የኛ ጊዜ ትንሽ የተበላሸ እና በዚህ ጊዜ እንዲህ አይነት ጎረቤት ማግኘት እንደዚህ መንፈሳዊ ሰው ማግኘት ስሜቱ እንዴት ነው? በጣም እኔ ደስተኛ ነኝ በጣም። ምክንያቱም እኔ መጥቼ ምገባውም እዚህ ነው መውጣውም እዚህ ነው። እነሱም እኔ ጠፋሽ ብለው የሚፈልጉኝ ናቸው። አንድ ቀን እንኳን ሳልመጣ ስቀር ወይ ግማሽ ቀን ስቀር ስልክ ደውለው የሚፈልጉኝ ልጆቼ ናቸው። ለኔ እኔ ከበሬታቸውም ፍቅራቸውም ለየት ይልብኛል። ቤተ ቃና ፕሮግራማችን እንግዲህ ይሄን ይመስላል። አሁን ወደ ልጆች ነው የምንሄደው። እንግዲህ 4 ልጆች አሉ እዚህ ቤት ውስጥ። እንግዲህ በእምነት የመጀመሪያው የበኩር ልጅ ነው። በእምነትን ተከትላ ደግሞ አሚን ወዲያውኑ መጣለች። ከዛ ከ7 ዓመት ከ6 ዓመት እረፍት በኋላ ደግሞ ባርኮት መጥቷል። በባርኮት አናት ላይ ደግሞ ሁላችሁ የምትወዱት ቲክቶክ ፕላትፎርም ከመጣ በኋላ ብዙዎቻችንን የሚያስገርመን የሚያስደንቀን ደግሞ እውነት መጥቷል ማለት ነው። ስለዚህ እነሱ ጋር ማይኩ ለነሱ ሰልኛል። እሺ ራስን አስተዋውቅ እስኪ። እኔ ስሜ በእምነት አንድ አምላክ፣ የክርስትና ስሜ ደግሞ ወልደ አማኑኤል። ኦኬ በእምነትዬ እንግዲህ እጅግ በጣም የምንወደው የምናከብረው ብዙ ሰው የሚወደው እና የሚያከብረው አባት ነው ያለ እና የእሱ የልጅነት አስተዳደግ አንተ ላይ ያደረገው የልጅነት አስተዳደግ ተመችቶሃል ወይስ በግድ ነው በዛ ህይወት ውስጥ የጠቃኘው? እኔ ተመችቶኛል። ያሁን ያለውበት አይደለ? እኔ ተመችቶኛል። ከጓደኞች ጋር ያለው የህይወት መቀዳደም ለምሳሌ ጓደኞች አሉ አይደል? ትምህርት ቤት ውስጥ አንተ የተለየ ልጅ ነህ፣ የቤተክርስቲያን ልጅ ነህ፣ ዘፈን አታዳምጥም፣ መዝሙር ነው ሰንበት ትምህርት ቤት ማለት። ጓደኞች ደግሞ ሌላ ላይፍ አላቸው፣ ሌላ ህይወት አላቸው አብዛኞቹ። እና ያን ህይወት ስታይ ያን ህይወትና ያንተን ህይወት ስታይ ወደዛ ይህ ህይወት ቀርቶብኛል ማለት ትላለህ? አዎ አንዳንዴ የምልበት ነገር አለ። ግን ይሄ ዓለማዊ ላይ ሆኖ ግን ዘፈን ምናምን ሳይሆን አለ ይሄ ኳስ በትሬሊንግ መግባት ለምንድን ነው እኔ ማልገባው ምናምን እንደዚህ አይነት ነገር ይመጣል። ግን ለኔ መሆኑን ስለማውቅ አንድ ቀን ያው ተስፋ አድርጌ እጠብቃለሁ። አንድ ቀን እኔም ወደ እነዛ ልቀላቀልም እችላለሁ። በዚሁ በመንፈሳዊም ደግሞ ጎን ለጎንም አንድ ላይ እከታተላለሁ ብዬ አስባለሁ። በጣም ኳስ የማየት እድሉ ቢኖርህ ደስ ይል ነበር። ነገር ግን መንፈሳዊ ህይወት ደግሞ ስለሚበልጥና አባት እያሳየ ያለው ህይወት ደግሞ ስለተመቸ ግን ጎን ለጎን ቢፈቀድልህ ኳሱንም መንፈሳዊ ህይወቱንም ማስኬድ ትፈልጋለህ? የማን ደጋፊ ነህ? እኔ አርሰናል። በምን ታያለህ? ቴሌቪዥን ለቤት ውስጥ? አይ እኔ ማየት አይደለም። እኔ ብዙ ጊዜ ማየት ሳይሆን የምወደው በጣም መጫወት ነው የምወደው። ወደፊትም የህልሜ ኳስ ተጫዋች መሆን ስለሆነ ማየት ብዙም አልወድም፣ ደስ አይለኝም ማየት። መጫወት የምትወደው? የግዕዝ ትምህርት ትማራለህ? ኦኬ ከተማርከው ነገር በልልህ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጊጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ ኩይስ መዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ቃል ያሰማል። አሜን።
አሁን ጊዜ ተማርክ ነው? ኦኬ። አንድዬ ምን አይነት አባት ነው ቤት ውስጥ ላንተ? ምን አይነት አባት ነው? የመጀመሪያ ልጁ ነህ፣ ጓደኛውም ልጁም ነህ እና ምን አይነት አባት ነው አባት? ያኔ እንዴት እንደምገልጽ አላውቅም። ካሜራ እፈራለሁ ትንሽ እኔም። አባቢ በጣም ደግ አባት ነው። በጣም ነው የምንወደው ሁላችንም። እኔም ቃልም ለመግለጽም ይከብደኛል። ጥሩ አባት ነው አባትህ? ማሚስ? ማማም ጥሩ እናት ናት። በሚያስፈልገን ነገር ትንከባከበናለች። በቃ ለሁሉም ነገር እንደኔ በጣም ነው የምታበረታታኝ። ቤተ ቃና ዘወይን ቤተ ቃና ታሉ ክብር ይስፋ ለፈጣሪ። ጎሽ እግዚአብሔር ይመስገን። እንደ ሰው አቅም አግኝቼ ቤተክርስቲያን መሄድ አልቻልኩም። ጉልበቴ ይዞ የቤት ጎልቼ የሚል ሰው ነኝ። ያው እድሜ ነዋ። አሁን የመጨረሻ ልጄ ናት። እሱም እንደ አማች አልቆጥሮም ልጄ ነው። ሰው ጠይቀውኛ ይሄ አማች የልጅ ሆነው ወልዶት የተጠየቁበት ቀን አለ። እኔ ከልጆች አልነጥለውም ልጄ ነው እንጂ እኔ እንደዚህ አለ ከሷ በላይ እናከብረኝ ነው ልጄ በጣም ነው የምወደው። እሺ መርቋቸው። እሺ እድሜ ይስጥልኝ። አሜን። የልጆቻቸው አብራይ ሁኑ። አሜን። እዚያ መቼም በአንድ ላይ መኖር እኔ ለራሴ የከበድኳቸው የማይመስለኝ ራሳቸው ይወቁት። እኔ ተደስቼ የሚኖር ሰው ነኝ። ግን ደግሞ ምርቃን ብዙ መተርተር አልችልም። ሆዲ መርቅ ስም ወጥቶብኛል። ሆዲ መርቅ በልጄ ሆዲ መርቅ ነው የሚለው ያውቁኛል ልጆች። ቤተ ቃና ዘወይን ቤተ ቃና። እጅግ በጣም ተወዳጅ እናትና አባት ነው ያለሽ። አንቺ ደግሞ የመጀመሪያው ሴት ልጅ ነሽ እና ብቸኛው በወንዶች መካከል መኖር እንዴት ነው? እኔ እንጃ ደስ ይላል አይደል? ሁሉም ይቆጣሻል አይደል? እሺ ታገለግያለሽ ቤተክርስቲያን? ሰፈር ሳንቀይር ልደታ ተክለ ሰይሮ ሰንበት ትምህርት ቤት አገልጋይ ነበር። እኔው ጋር። እሺ አሁን ደግሞ ደጉ ቅዱስ ገብርኤል ቤተክርስቲያን እዛም ታገለግይ ነው። የአንዱዬ አባትነት ወይም የሱ ያለው መንፈሳዊ ህይወት አንቺ ላይ ምንድነው ያደረገው አስተዋጽኦ? ድሮ ከነበረኝ በላይ በደንብ ወደ ቤተክርስቲያን እንዳተኮር አድርጎኛል። እና ዓለም ላይ የምናየው ብልጭልጭ ነገር አሁን ማለት ወደፊት ለምናየው ቤታችን እንደማይጠቅም እናሳይ ማለት አሁን ጓደኞቼ ምናምን ካላቸው ወደ ዓለም ከመገፋቱ ይልቅ ወደ ቤተክርስቲያን እንዳመዝን አድርጎኛል። መንፈሳዊ በመሆንሽ ቤተክርስቲያን ባልሽ አሁን ኧረ እሷ ሞይናት ኧረ እሱ ቄስ ነው ማለት ባላ ቤተክርስቲያን ስንጠጋ የሆነ በቃ ምንም የማናቅ እንደ ፋራ ነው እንደ ሞኝ ነው የምንቆጠረው። በመዘመራችን ነጠላ በማድረጋችን ቀሚስ ነው መልበሳችን አይደለ? እንደዚህ አይነት ነገሮችን በማድረጋችን የሆነ ነገር እንደጎደለብን አድርጎ አለማያን ይናገራል። የምር ጎሎብናል ዋይ አልጎደለብኝ። እንደውም ጓደኞቼ አሁን ዘፈን ምናምን የሆነ ሰዓት ላይ ተሳስቼ አብረው እነሱ ሲዘፍኑ አብራቸውን አንቺ ዘፈን ያምርብሽ ምናምን የሚሉኝ ማለት ይወዱታል። እኔ ወደ ቤተክርስቲያን መሄዴን ጾም ሲባል ምናምን እኔ ነው የሚጠይቁኝ መቼ ነው ጾም የሚጀመረው ምናምን ይሄን ያህል እማሆይናት ምናምን የሚለው እኔ እንጃ። ወደፊት አሁን ወደ ኮሌጅ ነው ስንገባ ከመጣ ነው እንጂ ብለውኝ አያውቁም። እንደውም የሚያምርብሽ እሱ ነው የሚባለው። ጥሩ ጊዜ ነው ማለት ነው። በእኛ ጊዜ የሚገርምሽ ነገር አሚንዬ ወደ ቤተክርስቲያን ከሄድን አይደል ወደ ቤተክርስቲያን ከሄድን ምናምን እንባለው እሱ ቄስ ነው እሱ እማሆይናት ነው የምንባለው። ጥሩ ጊዜ ነው ማለት ነው። አሁን ሮብና ሩል ልትበይስ ዳር አንቺ ጾምኛ ነሽ እያሉሽ ከሆነ ለዘፍኝ ስትበፍጽም አንቺ ዘፈን ያምርብሽ የሚሉ ከሆነ ጥሩ ጓደኞች ያሉሽ ማለት ነው። ሌላው ምንድነው በቃ አንቺ ማወቅ የምፈልገው ነገር አሁን በምንድነው በምን ጸጋ ነው ያገለገልሻለሽ? ማህተብ ያደረገና ወደ ቤተክርስቲያን የሚሄድ ሁሉ በእግዚአብሔር ፊት አገልጋይ ነው የሚባለው አይደል? ማለት ከእግዚአብሔር ጋር ግንኙነት ያለው ለምሳሌ አሁን ሲደሰትም ሲጨንቀውም ነው ሁሉም ሰው የሚጸልየው። ግን ከመደሰት ይልቅ ሲጨንቀውም ብዙ ጊዜ የሚጸልየው አይደል? ቢሆንም ወደ ቤተክርስቲያን በሄደና ለቤተክርስቲያን አንዳንድ ነገር ባደረገ ቁጥር አገልግሎት ነው የሚባለው። ግን ከብዙ ሰዎች ይልቅ በትንሹ እኔ በበገና
በሰንበት ትምህርት ቤት በዝማሬ በንግስና ክብረ በዓላት ላይ በዛ ያገለግላል። አድሃ ተጣራ እግዚአብሔርም ሰማው ደርሶ ስላንኳኳ ከጸባኦት እንባው አምላክ በቸርነት በምሕረት ጎበኘው ባለቀሰ ጊዜ ግራ የገባው ሰው መሻትን ብቻ ነው የሚፈለግብህ እግዚአብሔርን ጥራ እመን ትድናለህ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17። እነሆ በዓለ ልደትንና በዓለ ጥምቀትን ምክንያት በማድረግ ቋንቋይነሽ ሚዲያ ከእናንተ ከቤተሰቦቿ ጋር ሆና በልተው ማደር ለብሰው መውጣት ያቃታቸው እጅግ የተቸገሩ ወገኖች አሉ። ስለዚህ ከእናንተ ጋር ሆነን በያሉበት በወደቁበት ሄደን ለመጠየቅ ተዘጋጅተናል። እናንተ የቻላችሁትን ወደዚህ ትልኩልናላችሁ። እኛ ደግሞ ሰብስበን በጥቂቱ እንኳ ይችን በዓል በትንሿ ጠይቀናቸው እንዲያሳልፉ ለማድረግ ይህንን መልእክት ወደ እናንተ እናደርሳለን። በዚህ በምታዩት አካውንትና ስልክ ቁጥር ደውሉልን፣ አስገቡልን። መልሰን የላካችሁትን ከነሱ ጋር አድርሰን ወደ እናንተው ደግሞ እንድታዩት እናደርጋለን። እግዚአብሔር ሰላሙን ይስጠን። ከወዲሁ መልካም በዓል እንኳን አደረሳችሁ። ባንቺ እድሜ ላሉ የኦርቶዶክስ እምነት ተከታይ ልጆች መልእክት ተናገሪ እስቲ። ጊዜውን አይተሽ ወቅቱን አይተሽ ዘመኑን አይተሽ ምንድን ነው ማድረግ ያለባቸው? በራሳቸው ብቻ ሳይሆን አንዳንዴ ወላጅም ድጋፍ ቢሆን አሪፍ ይመስለኛል። በተፈጥሮ ምንድነው ህፃንም ትልቅም የማይባል መሀል ላይ ያለን ስለሆንን ብቻችን ስንሆን ከጓደኛ ጋር ምናምን ግፊት ምናምን የሚባል ነገር አለ አይደል? ጥሩ እየመሰለን ወደዛ የምንሄድበት። ከቤተሰብ ጋር ስንሆን ደግሞ እኔ የለመድነው እዚህ ጋር እንትን ይጋጫል መሰለኝ እና አንደኛ ቤተሰብ ቢደግፍ የተሻለ ይመስለኛል። ሁለተኛ ወጥተው የሚያዩት ነገር ነገ ላይኖር ይችላል ማለት ጠፊ ኃላፊ እንደሚባለው አለ አይደል? እንደዛ ነው እና ጊዜ ቢወስድም ለመመለስ እንዲሞክሩ ማለት ሁሉም እኮ ቤተክርስቲያን ማሄድ ምናምን ሆኖ ሳይሆን ቢያንስ ለንግስ ይሄዳል እና አሁን ከጓደኞቼ አሁን ካለኝ ከኔ ይለያሉ፣ ግን ለንግስ ምናምን ሲሄዱ ሰንበት ተማሪ መሆን ይፈልጋሉ። ግን ትንሽ ቆይተው ከወጡ በኋላ ይረሱታል። ያንን ሰንበት ተማሪ መሆኑን መዘመሩን ይረሱታል። ያ ቀደም የነበራቸው ስሜት የለም። ያ የሚሆንበት ደግሞ አንደኛ ቤት ካለውም ነው። ቤተሰብ ወደዚህ የማይገፋቸው ከሆነ መንገዱን የማያሳያቸው ከሆነ በምንም ታምር ላይመለሱ ይችላሉ። አንዳንዶቹ ደግሞ እንደ እግዚአብሔር ሲጠራ በራሱ የሚመለስም አለ እና ሁሌ ውጪ የምናየው የሚያሳስቅ ደስ የሚል የሚመስለን ነገር ሁሌ አይኖርም። ሲቀጥል ደግሞ እያደግን ነው የምንሄደው። እያደግን በሄድን ቁጥር ደግሞ ያንን ሳይሆን ጥሩ ነገር እያያዝን ብንሄድ የተሻለ ስለሚሆን እንደምንም ወደ ቤተክርስቲያን መመለስ እንደሚሻል እርግጠኛ ነኝ። እሺ ማሚ ምን አይነት እናት ናት? እውነት ለመናገር እንደ እናትና እንደ አባት ሳይሆን እንደ ጓደኛ ናቸው። ቤት ውስጥም ውጪ ላይም ማለት ነው። ከየራሳቸውን ህይወት ደግሞ እኛም እንደዚህ ነበር ማለት አሁን በሆነ ነገር እነሱን መሸወድ መሞከር አይቻልም። ምክንያቱም ያውቃሉ፣ እኛ የምናስበውን ያውቁታል እና እንደ ወላጅ ሳይሆን እንደ ጓደኛ፣ እንደ እህት፣ እንደ ወንድም ናቸው። እና ከማሚ ጋር ያለሽ ቅርበት? ጓደኛ እህቴ እንደናት እሱም ያው ነው። ያን ያለ የሚራራቅ አይደለም። አባት ስለሆነ የሚማርቀው ይመስለኝ እኔ እንጃ። በጣም ቅርብ ስለሆነ መሰለኝ እንደዛ ናቸው። እሺ ኦርቶዶክሳዊ ስሜት ኦርቶዶክስ በመሆንሽ ባለማተብ በመሆንሽ የዚህች እምነት ተከታይ በመሆንሽ ልደታ ስላደኩ መሰለኝ ሪጃ ቤተክርስቲያን በተባለ ቁጥር እንትን በጣም ወደ ቤተክርስቲያን ነኝ። የሆነ ወደዚህ ሰፈር የገባን ሰሞን አሁን ልደታ እያለን ብጥብጥ ምናምን አይቻል አቅም አለ የሆነ ግን እንደዚህ ገኖ የወጣ አላየሁም። እና እዚህ መተን ለነነዌ ጊዜ ቤተክርስቲያን እንትን ተባለሽ ጊዜ ልደታ ሙሉ ህዝብ ሙሉ ታሳይ በይኔ መጣ።
ማለት አንዳንዴ ብናውቅሽ ነው ምናምን ተብዬ አውቃለሁ። ህፃን እያለሁ ህፃን ነሽ ምንም አታውቂም እና ረፊ ተብዬ አውቃለሁ። እና እዚህ ደግሞ ስናየው ህዝብ የለም ምናምን ነበረ ከቤተክርስቲያን ከመበጥበጧ በላይ ደግሞ ስለዚህ ሰፈር ውስጥ ቤተክርስቲያኑ አሪፍ እንትን ላይ አልነበረችም። በጣም ብጥብጥ፣ ለቅሶ፣ ጩኸት ነበረ። ማለት አንዳንዴ ኦርቶዶክስ መባልም ትንሽ ስሜት ያደርጋልና እንጂ የተለየ ስሜት ያለኝ ኦርቶዶክስ በመሆኔ እኮራበታለሁ። አይዞሽ ጥሩ ጊዜ ይመጣል። አይዞ እሺ። ባርኮት ያለች አሜን። በጣም ይቅርታ። ራስን አስተዋውቅ እስቲ። ስሜ ባርኮት አንዳምላክ ይባላል። የክርስትና ስሜ ብርሃነ ትንሳኤ። ብርሃነ ትንሳኤ። ባርኮት እንዴት ነህ? ሰላም ነህ? ተመስገን ይመስገን። እሺ አንተስ ምንድን ነው የምትማረው? ምንድን ነው የምትነግረን? ምንድን ነው የተማርከው? ቤተክርስቲያን ግዕዝ እየተማርኩ ነው። ግዕዝ እየተማርክ ነው? ኦኬ። ምንድን ነው ወደፊት መሆን የምትፈልገው ስታድግ? እኔም ያው ልክ እንደ ታላቅ ወንድሜ በእምነት ኳስ ተጫዋች መሆን እፈልጋለሁ። ኦኬ። ኳስ ተጫዋች መሆን እፈልጋለሁ። እሺ። ቤት ውስጥ ቴሌቪዥን የለም። ቴሌቪዥን አለመኖሩ ጠቅሟችኋል? ምን ጠቀማችሁ? አሁን ስለ ድብድብ ምናምን ያሳያል ቴሌቪዥን። በቃ ያልሆነ ነገር ምናምን ያሳያል እና ቴሌቪዥን ሳይኖር ሲቀር ምንም የለም። በቃ እንትን ነው። በቃ አይምሯችሁ መጥፎ ነገር አያስብም። አይናችሁም ጆሮአችሁም መጥፎ ነገር አይሰማም። እሺ ትምህርት ስትሄድ ውስጥ ልጆቹ ምናምን ስለ ቴሌቪዥን ስላዩት ነገር ሲያወሩስ ምን ትላላችሁ እናንተ? ኖ ቲቪ ምን ትላላችሁ? እኛ ቤት ቴሌቪዥን የለም ትላላችሁ? እንደዛ አቃጣሪ አይደለም ካሰብኩ። አሁን አንተ የኦርቶዶክስ እምነት ተከታይ ነህ። አባት በጣም ቤተክርስቲያን ላይ ጎበዝ ነው እና ታናሽ ወንድም ደግሞ ታውቃለህ ዓለም እዚህ የሚያቆሰው ነው እና እንደው አነጅብብህ ጉራ ምናምን እሱ ታዋቂ መሆኑ አንተ ላይ ተጽዕኖ አላሳደረብህም? ምንም። አንተስ እንደሱ መሆን አትፈልግም? መሆኑን እፈልጋለሁ ግን እንዲህ እስኪ እውነትን ግለጸውስ። ምን አይነት ልጅ ነው? እኛ በጣም የሚያስገርመን እኮ አሁን እውነት ታናሽ ወንድሜ ነው። ያን ያህል አይደለም፣ እንደምታሰቡት አይደለም። እንደምናስበው አይደለም። ሰነፍ ነው እንደዛ ያልኩት። በቃ እውነትን አታውቁትም እናንተ። የምታውቁት እንዲህ ስልክ ላይ ቲክቶክ ላይ ምናምን ነው እንጂ ያን ያህል አታውቁትም። ያን ያህል ኤክስትሪም አይደለም እሱ። እንደዛ ሲሆን እንዲህ በቃ ለጨዋታ ሲሆን እንደዚህ በቃ ጉልበት የሚለው ነገር አለ እሱ። እኔ እንጃ። ለአባቢና ለማሚ መልዕክት ተናገር እስቲ። የሆነ ነገር በላ። ቃላት የለኝም። ምን ልበል? የሆነ ነገር በላ። እሺ እናትና አባቶቼ በጣም ነው የምወዳችሁ። እሺ ራስን አስተዋውቅ አለ ግን እስቲ ዛሬ መልባት ሙሉ ስምን ይስሙት። ስሜ እውነት አንዳምላክ ይባላል። የክርስትና ስሜ አክሊለ ማርያም። ቤተክርስቲያን እንግለጽ። አንተ ቅድስት ቤተክርስቲያን ቃላት የለኝም ቤተክርስቲያን ላይ መግለጽ። እሺ ምንድነው የተማርከው? እኔ ግዕዝ ስንት ያክፍላው? አንደኛ ክፍል። አንደኛ ክፍል ተማሪ እያለ ክላስ ውስጥ ቲክቶክ ላይ ቪዲዮ እንደምትሰራ ምናምን መንፈሳዊ ነገር እንደምታስተላልፍ ልጆች ያውቃሉ? አስተማሪዎችስ? አስተማሪዎች እንኳን ሊያውቁ ይችላሉ አይደል? ቅድም አባት ነግሮኝ ነበር ደግሞ የሆነ ነገር ይችላል አሉ። የትም ቦታ ያላልቻልከውንና እስቲ እሱን በል። ጸሎተ ሃይማኖት
ጸሎት ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዚ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌን ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘበአምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘህሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወይመንተኒ ዘበሰማይኒ ወዘበምድርኒ ዘበእንቲአነ ለሰብ ወበእንተ መድኃኒትነ ወረደ እምሰማያት ተሰብሐ ወተሰገወ መንፈስ ቅዱስ እማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንቲአነ በማለ ጲላጦስ በእንጠናዊ ሀመ ሞተ ወተቀብረ ወትንሣኤ እሙታን አመሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንነ ሕያዋነ ወሙታን ወአልቦ ማኅልቅት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማሕያዊ ዘሰረጸ እምአብ ንስግድ ሎቱ ወንሴብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በሀቲ ቅድስት ቤተ ክርስቲያን እንተ ላዕሌ ኩሉ ጉባኤ ዘሐዋርያት ወነአምን በሀቲ ጥምቀት ለስርየተ ኃጢአት ወነሴፉ ትንሣኤ ሙታን ዘሕይወት ዘይመጽእ ለዓለመ ዓለም። እሺ አሁንም ጳጳስ የመሆን ፍላጎትና ህልም ላይ ያለው ነው። ሀሳብ አልቀየርክም። እሺ ከቤተ ክርስቲያን ቶሎ ለማወቅ የምትጓጓው ነገርና ብትችል ብለን የምትጓጓው ነገር ዳዊት መዝሙረ ዳዊት ለግዕዝ በአንተ እድሜ ያሉ ልጆች ትምህርት የምታገኛቸው በአንተ እድሜ ያሉ ልጆች እና አንተ ራስህን አይተህ አንተ እድለኛ ነኝ ብለህ ታስባለህ? መንፈሳዊ ህይወት ውስጥ ደስታለ እድለኛ ነህ? እሺ በመንፈሳዊ ህይወት እድለኛ ነህ። እንደዚህ አይነት መስመር ውስጥ እንድትገባ ያደረገህ ማን ነው? ቤተ ክርስቲያን ናት። ከቤተ ክርስቲያን ቀጥሎስ? ከቤተ ክርስቲያን ቀጥሎ እግዚአብሔር። ከእግዚአብሔር ቀጥሎስ? እናትና አባቴ። እናትና አባቴ እና ደግሞ ጥሩ ድምጽ ነው ያለው። ለዚህ መዝሙር የማውጣት ፍላጎት አለ እና አንድ በዚህ ሳምንት ሞት ይመስለኛል። ኧረ ተው፣ ይሄ ሰርፕራይዝ ነው። መዝሙር ተውጣ ነው። አረ በጣም የሚገርመው፣ በጣም ደስ ይላል። ከጌታ አበይት በዓላት የጌታ አበይት በዓላት ስንት ናቸው? 9 ናቸው። 19 ናቸው። 9 11 ናቸው። 9 ናቸው። እስቲ ንገረኝ። ብስራት፣ ልደት፣ 2 ጥምቀት፣ 3 ሆሳዕና፣ 4 ስቅለት፣ 5 ትንሣኤ፣ ዕርገት፣ 7 ብራቅሊጦስ 8 እና ደብረ ታቦር። 9 ቤተ ቃና ዘወይን ቤተ ቃና። የተወደዳችሁ የተከበራችሁ ቤተሰቦቻችን የፕሮግራማችን የመጨረሻው ምዕራፍ ላይ ደርሰናል። ቤተ ቃና ይሄንን ይመስል ነበረ። አንድዬና ወለተ ማርያም ጎረቤቶቻቸው፣ ቤተሰቦቻቸው፣ ልጆቻቸው ብዙ ነገር ብለውናል። ከዚህ ህይወት ውስጥ የምንፈልገውን ነገር እየወሰድን ለህይወታችን ግብዓት ማድረግ እንችላለን። በመጨረሻ እንግዲህ ጓደኛው ወዳጁ እኔ ደግሞ ወንድሜ ቴዲ ደግሞ የሚለን ነገር ይኖራል ብዬ አስባለሁኝ። አብራቸው ካሉት የዚያው በመጣው የቲክቶክ ፕላትፎርም እጅግ በጣም ለቤተ ክርስቲያን ከፊት ከሚቆሙ ወዳጆቻችን ወንድሞቻችን መካከል ናቸውና ቴዲ ሁላችንም ወንድም ጓደኛ ነው። ስለዚህ ስለ አንዱዬ ምን ይለናል ቴዲ? አንዱዬ ምን አይነት ጓደኛ ነው? መልካም እንግዲህ በጣም በሚገርም ሁኔታ በቅርብ ጊዜ አውቄያቸው፣ ነገር ግን ምን ነው ሩቅ ጊዜ ባወቅኳቸው ብዬ ከመመኛቸው፣ ነገር ግን ደግሞ በዚህ በአጭር ጊዜ ውስጥም ቢሆን በጣም ብዙ በርካታ ነገሮችን አብረን እያሳለፍን ያለን ወንድም ጓደኛዬ ነው። በትዳሩ ደግሞ ለኔ በእውነት አርአያ የሆነ ወደፊት ምን መሆን እንዳለብኝ ቀድሞ ነገሮችን ያሳየኝ ወንድም ነው። በልጆች አስተዳደግ ያለው ጥራት እጅግ በጣም የሚደንቅ ነው። ለመላው ኦርቶዶክሳውያን ምሳሌ የሚሆን የልጆች አስተዳደግ ያለው ልጆቹን የሚገስጽበት የሚያይበት መንገድ
በጣም በጣም እንግዲህ ኦርቶዶክሳዊ ተዋህዶ ቤት ውስጥ እንደዚህ ያሉ ልጆችን የምንቀርጽባቸው መንገዶች እጅግ አስፈላጊ ናቸው ብዬ አምናለሁ። ለኔም ለሌሎችም አርአያ የሆነ ወንድም ነው። አንድዬ እንደ ወንድም ጓደኛ ደግሞ እኔ እንደውም ቀደም ቁጡ ነው ሲባል በጣም ተደንቄያለሁ። በጓደኛ ማቾች መካከል ካለነው ልጆች በጣም ነገሮችን በተረጋጋ መንገድ የሚያይ ከመቆጣት ይልቅ በአስተውሎት ነገሮችን ተመልክቶ የሚያናድዱ ነገሮች ቢኖሩ እንኳን እኛ በታጋሽነት እንድናልፋቸው የሚያደርግ ወንድም ነው። አይደለም ሌላው እንደዚህ መኪና እንኳን እየነዳ የሆነ ችግር ተፈጥሮ ወጣ ብዬ የሆነ ነገር ከተናገርኩ አይለቃል አይደለም እንደምናገር ካወቀ ሁሉ ቀድሞ ነው ያን ነገር ዲፌንድ የሚያደርገውና ነገሮች በትዕግስት እንዲታይ የሚያደርግ ወንድማችን ነው። ጥንቁቅ ነው በጣም በነገሮች ባህልም ሃይማኖትም ስርዓትም ሲደፈርስ የማይወድ በጣም ቅን ወንድም ነው። እንግዲህ በቅርብ ጊዜ አንተም እንደምታውቀው የኔ አማቾች ጋር ሄደን ነበርና የባለቤቴ ታናሽ እህት እጅ ልታስታጥብ መጣ። አንድ ሰው አስታጥባ ከዛ መልሳ ጆጉን ታጣቢው እንትን ውስጥ ማስታጠቢያ ላይ ቁጭ አደረገችው። አስቁሞ ይሄ ጆግ እዚህ ውስጥ መግባት የለበትም ከእጅ ቆሻሻ ነው የሚወጣው፣ ይሄ ጆግ በስተትም ቢሆን ባሊ ውስጥ ሊገባ ይችላል ብሎ አስቁሞ እንዲህ ሲል የሆነ ነገር እንኳን የሚገስጽ የሚያርቅ ወንድም ነውና ብዙ አይነት የተለዩ ከለሮች አሉት። እንግዲህ ዛሬ የተሰባሰብነው በቋንቋ አይነሽ እንግዲህ በአዲሱ ፕሮግራሙ በያያ ዘልደታ በሚቀርበው ትዳሩ ምሳሌ እንዲሆን ነውና ትዳሩ እጅግ ደስ የሚል እውነት ባለቤቱን እኔ ዛሬ ነው ማያት፣ ነገር ግን ማውቃት ከሱ እኩል ነው ማለት ይቻላል። በእያንዳንዱ ነገር ሲያወራም ስሰማው እኔም የሆነ ቃል አስተላልፋለሁ ምናምን የሚሰጣጡት ፍቅር መልእክቱኛ ድረስ ይደርሳልና ያው ስናመሽ አብረን ካመሸን ያው እንድትረጋጋ እኛ ጋር ነው ምናምን የምትለው ነገር አለ። አይ ከዛም ባለፈ መንገድ የሚያወሩት ነገር ላይ ምንላቸው ነገሮች አሉ። የሆነ ስለሚጋባ ስሜቱ ይሄን ያህል ዓመት እንግዲህ በወላጆቻችን የምናውቀዋለን፣ በትዳር ህይወት በብዛት የምናውቀው አለ 2 ዓመት 3 ዓመት 4 ዓመት እያለ ቁጥር እየጨመረ በሄደ ቁጥር መሰለቻቸቱ አንቺ እየተባሉ መጠራራት አለ አተ ምናምን እየተባባሉ እሱን ስሙን ለመጥራትም እስከ መጻፍ ደረጃ የሚደርሱ ባለ ትዳሮች እናያለን። ይሄ በትዳር ተሞክሮ ያለ ነው። በእውነቱ የወንድማችንና የታችን ጋብቻ ግን እንዲህ አይደለም። ፍጹም ፍቅር የነገሰበት በእያንዳንዱ ሁኔታ ለይስሙላ አይደለ፣ በቃ ይሄ የእውነት የሆነ ፍቅር እየፈሰሰ የኔ ዓመት የተጓዙበት ነውና እንግዲህ ዳዴ ብለን ትዳርን ለጀመርን ሰዎች በጣም ብዙ ምሳሌ የሚሆን ነገር አላቸው። ያው ወደፊት ጓደኛዬ ወደፊትን ቀድሞ ሲያበራ በጣም መልካም ነውና አንዱ በዚህ በኩል ብዙ ልምድ ማገኝበት ወንድሜ ነው። አዳማጭ ነው። በጣም የሚገርመው ቅድም ብሏል እንደው በጣም አግሬሲቭ የሆኑ ነገሮችን አያስተናግድም እንጂ በትክክል ለሱ የሚጠቅም ነገር ከሆነ ተቀብሎ ያን ነገር ተግባራዊ ያደርገዋል። እኔ በእውነት ላይ ይሄን ነገር ስለ 3 ዓመት እንደው መርቅ ብዬ ስለው እንደ ህፃን እውነት ያሉ ታዳጊዎች ምን አይነት ቦታ እንዳሉ ምን ነገር እንደሚያዩ እናውቃለንና እንዲህ አይነት ህፃናት በቁጥር በስተው እስከናይ ድረስ እውነት ምርቃት ሊኖር ይገባል የሚለውን ሐሳብ በአሳማኝ ሁኔታ ሳንተን ስለለት ወደ ህይወቱ የከተተበት መንገድ አለና ብዙ ጥሩ ነገሮች አሉት። እግዚአብሔር አምላክ እንግዲህ ሳይለየን ወደፊትን ብዙ እንሰራበት ያው ያስተዋወቀን ተጋድሎ በኦርቶዶክስ ተዋህዶ ቤተክርስቲያናችን ላይ በሰው ልጆች ላይ አጠቃላይ የሚደርሰው ሰቆቃ ሆነ ያለው ነገር ከዚህም ከዛም ብዙ ወዳጆች እንድናፈራ ያደርጋልና በዚህ መንገድ ተግባብተን ጥሩ ነገር እያገኘውበት ያለ ቤተሰቤ ወደ መሆን በቃ ጉድለቶችን ያቃል ስትከፋ ሲጨንቅ ስትቸገር የሚያውቅ ወንድም ነውና እግዚአብሔር ይመስገን። እንግዲህ እኔ ቲክቶክ ፕላትፎርምም ማህበራዊ ሚዲያን በጣም አብዝተው ከሚያመሰግኑ ሰዎች ውስጥ ነኝ። እውነት ለመናገር ይሄ እንዲህ ነው ብዬ የምኮንነው የተለየ ነገር የለም። ከሀገር ውስጥም ከውጭም በርካታ ወንድሞች ወዳጆች ኢቭን ያያ አንተንም ጨምሮ ህይወቴን በብዙ መንገድ ያተረፍክ ሰውን ጨምሮ ያገኘሁት ማህበራዊ ሚዲያ ላይ ነው። እያንዳንዱ ሰው ከለሩ ይለያያል። አሁን አጋጣሚ ያው አለው እንግዲህ የተጋርዶ ሁኔታ ትንሽ አሞት ወደዚህ ነገር ያልተገኘ ወንድማችን ብሩክ አለ። አንድ ላይ ሆነን ብዙ ነገር ነው የምናገኘው። የምንሰራው ሶስታችን መካከል የተለያየ አይነት ነገር አለ። አንዱ ከአንዱ የሚወስደው ብዙ ነገር አለና እግዚአብሔር ይመስገን ይሄን አድርጎልናል። በትዳራቸውም እየተማርን እየሄድን ነው። ክብር ለስላሴ። በድንኳኔ ልታሙ ነው
በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወች አንዳች አጣምሮ ሙሉ ሰው ነኝ የለኝም ጎዶሎ። በከፍታ በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። አድሃ ተጣራ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባኦት እንባው። አምላክ በቸርነት በምሕረት ጎበኘው፣ ባለቀሰ ጊዜ ግራ የገባው ሰው። መሻትን ብቻ ነው የሚፈለግብህ፣ እግዚአብሔርን ጥራ እመን ትድናለህ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17። እነሆ በዓለ ልደትንና በዓለ ጥምቀትን ምክንያት በማድረግ ቋንቋይነሽ ሚዲያ ከእናንተ ከቤተሰቦቿ ጋር ሆና በልተው ማደር ለብሰው መውጣት ያቃታቸው እጅግ የተቸገሩ ወገኖች አሉ። ስለዚህ ከእናንተ ጋር ሆነን በያሉበት በወደቁበት ሄደን ለመጠየቅ ተዘጋጅተናል። እናንተ የቻላችሁትን ወደዚህ ትልኩልናላችሁ፣ እኛ ደግሞ ሰብስበን በጥቂቱ እንኳ ይችን በዓል በትንሿ ጠይቀናቸው እንዲያሳልፉ ለማድረግ ይህንን መልእክት ወደ እናንተ እናደርሳለን። በዚህ በምታዩት አካውንትና ስልክ ቁጥር ደውሉልን፣ አስገቡልን። መልሰን የላካችሁትን ከነሱ ጋር አድርሰን ወደ እናንተው ደግሞ እንድታዩት እናደርጋለን። እግዚአብሔር ሰላሙን ይስጠን። ከወዲሁ መልካም በዓል እንኳን አደረሳችሁ። ቤተ ቃና ዘወይን ቤተ ቃና ዘወይን